በመዳብ ቤት ስንሰራ መጠንቀቅ ያለብንና ማወቅ ያለብን አስቀድመን መዳብ ቤት ከመግባታችን በፊት ማወቅ ያለብን ነገሮች ምን ናቸው? ሁለት ነገሮች አሉ። እነዚህ ነገሮች ምንድን ናቸው ካልን የመጀመሪያ እንግዲህ ውሃ፣ ማብራት። ሰላም ጤና ይስጥልኝ ውድና የተከበራችሁ የፎዚ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛል ብያለሁ። ይህንን ቪዲዮ ስትከታተሉ ላይክ እና ሼር፣ ሰብስክራይብ ያደረጋችሁ እስከ መጨረሻው በማየት ለእህት ወንድሞቻቸው ይጠቅማቸዋል ለምትሏቸው ሸር እንድታደርጉልኝ ከወዲሁ አሳስባችኋለሁ። ለመለስ የክርስትና እምነት ተከታዮች በዓሉ እንዴት ነበረ? እንዴትስ አለፈ? እንዴትስ ነበር በስደት ላይ በዓል ማክበር? ምን አይነት እንትን አለው? የሆነ ምን አይነት ስሜት አለው? ብዙዎቻችሁ አዲስ ትመስሉኛላችሁ አረብ ሀገር ማክበር እና የእስልምና እምነት ተከታዮች ሆናችሁም አዲስ ያከበራችሁ የኦርቶዶክስ እምነት ተከታይ ሆናችሁም ደግሞ ለመጀመሪያ ጊዜ በአረብ ሀገር ስታከብሩ ምን ተሰማችሁ? ፊሊንጉ ምን ነበረ? ኮሜንት ላይ ያስቀምጡልኝ። ያው እንግዲህ እንኳን ደረሳችሁ፣ እንኳን በሰላም አለፈ ብያለሁ። ለቀጣይ ዓመት ደግሞ በሰላም የሚያደርሳችሁ ያድርጋችሁ። ሀገራችንን ሰላም የሚያደርግልን፣ ህዝባችንን ፍቅር የሚያደርግልን ያድርግልን። ሁላችንም በያለንበት የዓለም ዳርቻ ፈጣሪ ይጠብቀን። እንግዲህ ዛሬ በመዳን ቤት የምትሰሩ እህቶች በተለይ ኮንትራት አዲስ የመጣችሁ ማወቅ ያለባችሁ ግዴታ ማወቅ ያለባችሁ ሁለት ነገሮች አሉ። እነሱ ምንድን ናቸው ካላችሁኝ፣ የመጀመሪያው ከሀረባ ወይም ደግሞ ማብራት ማለት ነው። እንግዲህ እንደ ዛሬ መሆን አለ የሙቤ እናት ማብራት አናቅም እንደኛ ኢትዮጵያም እኮ ማብራት አለ ልትሉ ትችላላችሁ። ኢትዮጵያ ማብራት መኖር አለመኖሩ ሳይሆን እዛ ሀገር ስንመጣ እንዳልኳቸው ብዙ ጊዜ ደጋግሜ እናገራለሁ። ወይም ደጋግሜ በተለይ ስለ ማብራት እና ስለ ሰራሚክ መውደቅ ብዙ ጊዜ ደጋግሜ እናገራለሁ። ምክንያቱም አደጋው ከባድ ስለሆነ አደጋው በጣም አደገኛ ነገር ስለሆነ ነው ደጋግሜ የምናገረው። ስለዚህ ብዙዎቻችሁ ማብራትን እንዴት አወቁት ያለሽ ልትሉ ትችላላችሁ። የጥያቄያችሁ መልስ የሚሆነው ግን ማብራቱን ማወቁ የሚበራውን ማብራት ማወቁ ሳይሆን ዋናው ዓላማው እናንተ እዚህ ሀገር ስትመጡ የማብራት የሆነ አደጋ ሲደርስ ለምሳሌ ፍሪጅ ቢፈነዳ፣ ቀሳላ ቢፈነዳ ወይም ደግሞ ይሄ ሙካይፍ ቢያያዝ ብቻ የሆኑ ነገሮች ከሀረባ የሆኑ ነገሮች በተለይ ኩሽና ላይ አሁን ሁልጊዜ እንደምላችሁ ውሃ ስትደፉ ሰራሚኩን መሬቱን ልትወለውሉ ውሃ ስትደፉ፣ ባለፈው እንደሰራሁላችሁም መሮሃ ልታጥቡ ስትሉ መሮሃው ላይ የምትደፉት ውሃ ከሀረባ በራሱ የመሳሳብ እና ማግኔት ነገር ስላለው አንድ ቦታ ላይ ችግር ከፈጠረ ብዙ ቦታ የመሳሳብ ችሎታ አለው። ስለዚህ የተያያዘ በቤት ውስጥ የተቀበረ ነገር ስለሆነ ይያያዛል፣ ይሄዳል ማለት ነው። ስለዚህ እናንተ አንድ ቦታ ላይ አደጋ ከተፈጠረባችሁ መጀመሪያ አረቤ ስትገቡ ማድረግ ያለባችሁ ወይም ደግሞ መጠየቅ ያለባችሁ ነገር አረቤ ስንገባ ምንድን ነው የምንጠይቀው ካላችሁ፣ የመጀመሪያ የማብራት ማጥፊያ ዋና ቆጣሪው የት እንዳለ፣ የማብራቱም ማብሪያና ማጥፊያ ዋና ቆጣሪው ይሄ ማብራት ሲጠስ እንተኛ የምናጠፋበት ስንነሳ የምናበራበት ማብሪያ ማጥፊያ ሳይሆን ዋናው ቤት ውስጥ ያለው ቆጣሪ የት ነው ያለው የሚለውን ማየት አለባችሁ። ለምሳሌ ሰው በሌለበት ቤት ውስጥ ሰዎቹ የሉ ሆነው እናንተ ቤት ውስጥ ሆናችሁ ማብራት ቢቃጠል የሆነ ቦታ ላይ ማብራት ቢነሳ ቶሎ ሄዳችሁ ያንን ማብሪያ ማጥፊያ ለማጥፋት እናንተ መብራት ቆጣሪው ያለበትን ቦታ ማወቅ ግድ ይላችኋል ማለት ነው። የማብሪያ ማጥፊያውን ቦታ ካወቃችሁት ቀላል ነው። እንትኑ ጉዳቱ ቀላል ነው እያልኳችሁ አለም፣ ግን ምናልባት ማብሪያ ማጥፊያውን ሳታውቁት ሁሉም ቤት ሊነድ ይችላል። እናንተም እዛው ልትቃጠሉ ትችላላችሁ። ስለዚህ እናንተ ማብሪያ ማጥፊያውን አወቃችሁ ማለት የቆጣሪውን ማብሪያ ማጥፊያ ቆጣሪ ሲያያዝ መመለሻውን አወቃችሁ ማለት ቤቱንም እናንተንም ታተርፋላችሁ ማለት ነው። እርግጥ ስንደነግጥ የምናደርገውን አናውቅም። እኔ ስደነግጥ ምንም አላደርግም። ስደነግጥም ቁሜ ዝም ነው የምለው፣ ስደሰትም ዝም ነው የምለው። ለምሳሌ የሆነ ሰው በጣም የምወደውን ስጦታ አምጥቶ ሲሰጠኝ እንደ ሰው እንደዚህ አቅፎ ምናምን እንደዚህ ማድረግ አልችልም። ዝም ነው የምለው። ደስታዬም ሀዘኔም እኔ በውስጤ ነው። መናገር እንደዚህ መዝለል ምናምን አልችልም። ስለዚህ እናንተም ልክ እንደኔ ደንግጣችሁ የሆነ ነገር እየተፈጠረ እያየሁኝ እኔ አልንቀሳቀስም። ለዛ ነገር መፍትሄ የምፈልገው ወይ ካለፈ በኋላ ወይ ከተረጋጋው በኋላ ነው እንጂ ድንገታዊ ነገር ከሆነ ደንግጬ ቁሜ ዝም ነው የምለውና ሰውነቴ ይንቀጠቀጣል። ድንጋጤ አልችልም። ስለዚህ እንደዚህ አይነት እህቶች ከሆናችሁ በፍጥነት ቆጣሪው ያለበትን ቦታ ካወቃችሁት ሄዳችሁ ቆጣሪውን ለማጥፋት አትቸገሩም ማለት ነው። ስለዚህ መጀመሪያ ቤት ውስጥ ስትገቡ መጠየቅ ያለባችሁ ነገር የማብራት ቆጣሪ መመለሻ ዋና ጋኑ የት ነው ያለው ብላችሁ፣ የትኛውም አረብ ቤት በየቤቱ አለ ቆጣሪ።
አንዳንድ ቤት 2-3 ቦታ ያለበት አለ። ምክንያቱም ከማብራቱ ብዛት እና ከማብራቱ ኃይል የተነሳ ቤት ውስጥ አንድ ቆጣሪ ብቻ አይበቃውም ብለው ስለሚያስቡ ለእያንዳንዱ ለፎቅም ለታችም እንዲሁም ደግሞ 3-4 ክፍል ካላቸው ቆጣሪ በየቦታው ይኖራቸዋል እና ሁሉንም ቆጣሪ ማየት ግድ ይላል ማለት ነው። አንደኛው እሱ ነው። ስለዚህ መብራት ሲነሳ ወይም ደግሞ መብራት አደጋ ሲደርስ የሆነ ነገር ሲደርስባችሁ ቶሎ ብላችሁ እዛ ቦታ ያለውን ለማጥፋት መሞከር ማለት ነው። በመጀመሪያ ፈጣሪ ይጠብቃችሁ። በመቀጠል በእንደዚህ አይነት መንገድ ራሳችሁን መጠበቅ ትችላላችሁ። የሰውን ቤት ማዳን ትችላላችሁ። አረቦቹ የሆነ ነገር ቢፈጠር በማብራትም ይሁን በምንም የእነሱ ቤት የሆነ ነገር ቢሆን እናንተ እንኳ ብትድኑ እናንተን ነው ወንጀለኛና ጥፋተኛ አድርገው ተከሳሽ የሚያደርጉት እናንተን ነው። ስለዚህ የእናንተ ህይወት ምንም አይመስላቸውም። እንደ እናትና እንደ አባታችሁ ያንቺ ህይወት እንኳን ተረፈ ብለው የሚያልፉ አይደሉም። ስለዚህ እነሱ እናንተን ተጠያቂ ተከሳሽ ከማድረግ በራሱ እንኳ የፈነዳ ቢሆን እነሱ በሌሉበት ከሆነ የፈነዳው አንቺ ነሽ የሚል መልስም ጥያቄም ስለሆነ የሚሰጧችሁ ጥንቃቄ እንድታደርጉ ይጠቅማችኋል ብዬ ስላሰብኩ ነው። በሁለተኛ ደረጃ አሁንም እዛው ኩሽና የተያያዘ ነገር ነው። ውሃ እንግዲህ እንደ ዛሬ ፎዚም ሆነች ነው ውሃና መብራት የማያውቃለ እንደ ልትሉ ትችላላችሁ። የመብራቱን ነገርኳችሁ። የመብራት ቆጣሪውን ወይም ደግሞ የቆጣሪ መመለሻውን ማወቅ ለምን እንደሚጠቅማችሁ ነግሬያችኋለሁ። አሁን ደግሞ ውሃ አብዛኞቻችን በሚባል ደረጃ ውሃ በራሱ ጊዜ የሚፈነዳ አይመስለንም። ለምሳሌ አሁን በየቤቱ አሁን ያረቦቹ ቤት ውሃው በቤቱ ውስጥ ነው የሚሄደው። ቤቱ ውስጥ እንዳለው ቤቱ የተቀበረ ቱቦ ነው። በየሽንት ቤቱ በየኩሽናው ብቻ በሁሉም ቦታ ውሃ ስላለ የዛ የውሃ መተላለፊያው እንዳለ በቤቱ ውስጥ ነው ማለት ነው። ያ የሚሆነው ደግሞ አንድ መስመር ነው። አንድ መስመር ሆነ ማለት ያ አንድ መስመር በሁሉም አቅጣጫ ተከፋፍሎ ግን ከዋናው ጋር የሚያመጣው መስመር አንድ ነው። ስለዚህ ቤት ውስጥ ከገባ በኋላ ነው የሚከፋፈለው። ቤት ውስጥ ከገባ በኋላ ወደ ኩሽና የሚሄደው መስመር ወደ ኩሽና ይሄዳል። ወደ ሽንት ቤት የሚሄደው ወደ ሽንት ቤት ይሄዳል። ብቻ በየቦታው ይሄዳል። እንዲሁም ደግሞ ውጭ የሚቀረው ውጭ ይቀራል ማለት ነው። የዛ ሁሉ መምጫ ቱቦ አንድ ስለሆነ ምናልባት የሆነ ቦታ ላይ አየር ከገባበት እንዲሁም ደግሞ የሆነ ቦታ ላይ የሆነ የዘጋው ነገር ካለ ያ ውሃ አንድ ቦታ ላይ የመፈንዳት ቻንስ አለው ማለት ነው። ይፈነዳል። በራሱ ጊዜ ይፈነዳና እናንተን ቤቱንም እናንተንም ሊያበላሽ ይችላል ማለት ነው። ምክንያቱም ውሃ ብዙ ጊዜ ብዙ ሰዓት ከፈሰሰ ቤት የማይሞላበት ምንም ምክንያት የለውም። የዚህ ሀገር ቤት ደግሞ ሰራሚክ ስለሆነ ወደ መሬቱ እንኳን ይመጣዋል አይባልም። እንዳለ ቤቱን ነው የሚያበላሸው፣ እናንተንም እንደዛው። ሰው አሁንም የሌለበት ቤተሰቦቹ ወይም ደግሞ የሰዎቹ ባለቤቶቹ ከሌሉ ያ ውሃ ፈንድቶ ወይም ደግሞ ያ ውሃ ተከፍቶ እናንተ እዛ ቦታ ላይ ተቀምጣችሁ የሆነ ነገር ከሚሆንና ከሚደርስባችሁ ቆጣሪውን ማወቅ የውሃ መክፈቻና መዝጊያውን ማለት ነው። ለምሳሌ የእቃ ማጠቢያ ማቅሰላ በወስድላችሁ የእቃ ማጠቢያ ማቅሰላው ከስር ውሃ መክፈቻና መዝጊያ አለው። ከስር ማለት ነው፣ መቆጣጠሪያው ነው ያ። ከስር ዱላቡ ስር ወይም ደግሞ እቃ የምታጥቡበት ስር ማንኛውም ቤት ላይ አለው። ከላይ ቢፈነዳባችሁ ከስር መዝጊያ አለው፣ መክፈቻ አለው ማለት ነው። መጀመሪያ እናንተ ከላይ ያለውን ይህን ነገር ለማወቅ ሰዎቹ እንኳ ባያሳዩችሁ ይህንን ነገር ለማወቅ እናንተ ከላይ እቃ ስታጥቡ የምከፍቱበትን ከከፈታችሁ በኋላ ከታች ትዘጋላችሁ፣ ተከፍታላችሁ። ልክ የዚያ የከፈታችሁት ውሃ ከታች ስትዘጉት የሚዘጋ ከሆነ ያ የዘጋችሁት ውሃ የዛኛው ነው። ስለዚህ ትከፍቱትና ነገ የሆነ ነገር ቢፈጠር እዛ ቦታ ላይ ያ ውሃ መዝጊያው ያ ስለሆነ ወርዳችሁ ትዘጉታላችሁ። ከላይ ከዘጋችሁት ከላይ የሚዘጋል ማለት ነው። እንዲሁም ደግሞ ከታች አሁንም የሙቅ ውሃ አብዛኞቻችሁ አረቦቹ ብዙ ጊዜ ፎከስ አድርገው አያዩዋችሁም። በብርድ ሰዓት እቃ ስታጥቡ ብርድ በበረዶ ውሃ ነው የምታጥቡት። ከታች የራሱ የሆነ የሙቅና የቀዝቃዛ መክፈቻ አለው ከስር እንዳልኳችሁ። አሁንም የሙቅና የቀዝቃዛ ስላለው የሙቁ የትኛው ነው የቀዝቃዛው የትኛው ነው? የሙቁ ቀይ ነው ያለው ምልክት፣ የቀዝቃዛው ደግሞ አረንጓዴ ሰማያዊ ነገር ነው ምልክቱ። ያ እንኳ አረንጓዴውና ሰማያዊ ተቀያይሮ እንዲያጋጣሚ ቢገጠም እናንተ ውሃውን ከፍታችሁ ከላይ ክፍት በማድረግ ከታች ያለውን በመክፈት ማጣራት የትኛው ሙቅ ነው የትኛው ቀዝቃዛ ነው የሚለውን ማጣራት ትችላላችሁ። ስለዚህ ስለ እቃ ማጠቢያ ሙቅ ውሃና ቀዝቃዛ ስናነሳ አንድ ነገር ትዝ አለኝ። እኔ በፊት የምሰራበት ቤት እንደዚህ እንትናት ኡጋንዳ ናት። አረበኛ አትችልም። አዲስ ከጠለም መታ ነው እና ሴትዮ የቤት ነው የምሰራው። እሷ ደግሞ ለልጆቹ ነው የመጣችው
የመጣችው። የኔ ሴትዮ ልጇ ቤት ሆና ነው እንግዲህ እኛ አንድ ላይ ተደልባ ነው ማለት እናቷ ቤት ልትጦር ሄዳ እኔ እዛው ነው የገባሁት። ስለዚህ የምንበላውም የምንሰራውም አንድ ነው። ልጅቷ ጋር እንገናኛለን። እንደ አጋጣሚ ልጅቷ ዕቃ ልታጥብ ብላ ውሃ ሙቅ ውሃ ነው፣ በጣም የፈላ ውሃ ነው፣ ይጨሳል ውሃው። በቃ ሙቀትም ሙቀት ነው። ብርዱ መጥቶ ብርዱ እንደወጣ ሰሞን ነው የመጣችው እና ውሃው ለዛ ለብርዱ ሰዓት የተከፈተ ሙቅ ውሃ ነበረ እና አንዳንዱ ደግሞ ዕቃ ማጠቢያ የሙቁም የቀዝቃዛውን መውረጃ አንድ ነው። የሙቁም የቀዝቃዛውን መውረጃ አንድ ነው። ለምሳሌ በሙቅና በቀዝቃዛ በረዛችሁ ለማጠብ ከፈለጋችሁ ሁለቱንም ነው መክፈቻውን የምትከፍቱት። ወይም ከፈለጋችሁ ሙቁን ብቻ ነው እና ልጅቷ ያንን ነገር ስላላወቀች በቃ ዝም ብላ ከፍተዋለች። እቃ ታጥባለች። በጣም ውሃው ይጨሳል። እጇን አላስጠጋት ብሏል ማለት ነው። ከዛ ግራ ገብቷታል። አረበኛ አትችልም። እኔም ጋር የምንግባባበት ምንም አይነት ነገር የለንም። ሴትዮዋን ስትጠይቃት እያመጣች ስታሳያት ይሄ ነው እያለ ከፍታ ነው የምትሄደው። ውሃው በደንብ ካልወረደ እንግዲህ ሙቅ ውሃው ቶሎ ብሎ አይወርድም። ይሄ ብዙዎቻችን የምናውቀው ነው። ውሃውን ከፍታችሁት የተወሰነ ሲቆይ ነው ሙቁ የሚመጣው። ሴትዮዋ ሁለቱንም ከፍታ ስታየው ውሃ ስለሚወርድ ውሃ እኮ ይወርዳል ጠቢ ነው የምትላት ዝም ብላ ማለት ነው። ምክንያቱም ልጅቷ የምትላት አልገባትም። ስለዚህ ልጅቷ ደግሞ እንግሊዘኛም አትችልም፣ አረበኛም አትችልም፣ ገና አዲስ ልጅ ናት። ከዛ ግን አንድ ቀን እኔ ዕቃ ሳጥብ እንዲያጋጣሚ ሙቅ ውሃውን ነበር የከፈተችው። እሷ እያጠበች ላግዛት ገብቼ የከፈተችው ውሃ ሙቅ ውሃ ነበረ። መጀመሪያ ሳጥበው ቀዝቃዛ ነበረ። አይቀዘቅዝም አይሞቅም፣ ትክክለኛ ውሃ ነበረ። ሙቀት ስለገብቶ ስለነበረ ከዛ እየቆየ ሲሄድ እየሞቀ ሄድ እየቆየ እየሞቀ ሄድ እንዴ ከዛ እንፋሎት ማውጣት ጀመረ ውሃው ማለት ነው። እንዴ ምን ድንጉር ነው? እኔ እየሞቀ ሲሄድ የፀሐዩ ሙቀት ነበር የመሰለኝ። በኋላ እንፋሎት አወጣ። ምን ጉር ነው ይሄ ብዬ ሳየው የሙቁን ውሃ የከፈተችው ማለት ነው። ስከፍት ሙቅ ውሃውን ነው የከፈተችው። ከዛ ለምንድን ነው ይሄንን የከፈትሽው ብዬ በምልክት ሳሳያት አላቅም አለችኝ። አላወቅኩትም መዲያም አለችኝ እና ትዝ አለኝ። ሴትዮዋን በተደጋጋሚ እየወሰደች ስታሳያት አይቻታለሁኝ እና ለካ ሙቅ ውሃው ተከፍቶባት ነው እንደ ብዬ የዛን ሰዓት ሙቅ ውሃው ከየት እንደሚዘጋና ሙቅ ውሃውን ጭራሽ መክፈት እንደሌለባት በምልክት አሳየቻት። ቀዝቃዛ ውሃ እንዴት እንደሚከፈትና ከቀዝቃዛ ውሃ መጠቀም እንዳለባት በምልክት ነግሬያት ያ ውሃ ተዘጋላት ማለት ነው። ስለዚህ አንዳንድ ጊዜ እንደዚህ እናንተ እንትን ሳትሉ ሳታውቁ በምትሆኑበት ሰዓት እንደዚህ ትንሽ ነገሮች እናንተን ጉዳት ላይ የሚጥሉ ነገሮች ይሆናሉ። ሙቅ ውሃ ላይ እንግዲህ በሙቅ ውሃ ማጠብ አስቡት። ሙቅ ውሃ ይፈላል። በመብራት ስለሆነ ልክ በሻይ ማሞቂያ እንደምናፈላው ነው የሚፈላው። ስለዚህ ይሄ ነገር እናንተ ስለሚጎዳችሁ መጀመሪያ ማወቅ ያለባችሁ ነገር በመጀመሪያ ለእናንተ መጠንቀቅና መጀመሪያ አረቦቻችሁ መጠየቅ ያለባችሁ ነገር የማብራት ቆጣሪ የት እንዳለና የውሃ መዝጊያ መክፈቻ የት እንዳለ፣ የውሃ ቆጣሪና የማብራት ቆጣሪ የት እንዳለ መጠየቅ አለባችሁ። የመጀመሪያ ጥንቃቄ ማድረግ ያለባችሁ ማለት ነው። እነዚህን ነገሮች ካወቃችሁ እናንተ ላይ የሚደርሱ ብዙ አደጋዎች አይኖሩም። ካወቃችሁት ሄዳችሁ ማጥፋትና ሄዳችሁ መዝጋት ስለምትችሉ ማለት ነው። ስለዚህ ሀረቤ ስትገቡ በመጀመሪያ እነዚህን ነገሮች ቦታቸውን ጠይቃችሁ ለማወቅ ሞክሩ። በተረፈ ግን ፈጣሪ አምላክ ይጠብቃችሁ። ፈጣሪ ክፉ ነገር አያስነካችሁ። በያላችሁበት የዓለም ዳርቻ ሰላማችሁን ያብዛልኝ። በሰላም ለሀገራችን ያብቃን። ሀገራችንን ሰላም ያድርግልን። ህዝቦቿን ይጠብቅልን። ለዛሬ ያስኩላችሁ ሀሳብ ይሄን ይመስል ነበረ። ፕሮግራሙን አይታችሁ ሀሳቡ ከተመቻችሁ ለጓደኞቼ ሸር ባደርግላቸው ይጠቅማቸዋል ካላችሁ እስከ መጨረሻው አይታችሁ ለጓደኞቻችሁ ሸር ማድረጋችሁን አትርሱ። እንዲሁም ደግሞ ለእኔ ብርታት ነው እና ከተመቻችሁ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። በመጨረሻ ልትወጡ ስትሉ ደግሞ ኮሜንት ላይ ጥያቄ ካላችሁ ጥያቄያችሁን አስቀምጡልኝ። እንዲሁም ደግሞ ማስተካከል አለብሽ ይሄን ጨምር ይሄን ቀንሽ የምትሉኝ ከሆነ እኔ ዝግጁ ነኝ ለመጨመር ለመቀነስ። ማስተካከል ያለብኝ ነገር ካለ ደቂቃ እያበዛሁባችሁ ከሆነ ደቂቃ መቀነስ እችላለሁኝ። እያሳጠርኩባችሁን ከሆነ መጨመር እችላለሁኝ። ጥያቄ ካላችሁ በጥቅሉ ይሄ ቢሆን ብላችሁ የምትሉት ነገር ካለ ጠይቁኝ፣ እኔ እመልሳለሁ። ችግር የለብኝም። እናንተ በየትኛውም ሀገር ላይ ሆናችሁ ስታው ግን ላይክ እና ሼር ሰብስክራይብ ያደረጋችሁ እንዲሁም ደግሞ በኮሜንት የኔ ውድ እናመሰግናለን። በምትሰጭን ምክር ብዙ ነገር አውቀናል፣ ብዙ ነገር ግንዛቤ ወስደናል። ከበር የለን እድሜ ይስጥሽ የምትሉኝ እህቶቼ ወንድሞቼ እጅግ በጣም አመሰግናለሁ። እናንተ ከኔ ወጥቶ እኔ የተናገርኩት ነገር እናንተን አስተምሯችሁና
ጠቅሟችሁ ሳይ ለእኔ በጣም ደስ ይለኛል። ደስታ የሱ ነው። ስለዚህ ውድድ ነው የማደርጋችሁ። ፈጣሪ አምላክ ያሰባችሁትን አሳክቶ በሰላም ለሀገራችሁ ያብቃችሁ። በሰላም ጥለናቸው የመጣናቸው ቤተሰቦቻችንን በሰላም ያገናኘን። ወዳችኋለሁ። ሁልጊዜም እንደምላችሁ በሰው ሀገር ላይ ስደት ላይ ሆነን መከራ ሀዘንን አያስነካን። በሰው ሀገር ላይ ሆነን ሳቅን እንጂ ክፋትን አንስማ። ቤተሰቦቻችንን በሰላም ጥለናቸው እንደመጣናቸው በሰላም እናገኛቸው። በስደት ላይ ወጥቶ ከመቅረት ፈጣሪ ይጠብቀን። በእግር ወጥቶ በሳጥን ከመመለስ ይጠብቀን። ሀገራችንን ሰላም፣ ህዝባችንን ፍቅር ያድርግልን። የተራበ በልቶ፣ የተጠማ ጠጥቶ፣ ያዘነ ስቆ፣ የተከፋ ተደስቶ፣ ያለምንም ወንጀል በየእስር ቤቱ ታፍኖ ታጉሮ ያለ ፍትህ አግኝቶ፣ የታመመውም ድኖ፣ ፍትህ ያጣ ሁሉ ፍትህ አግኝቶ፣ ያዘነ ሁሉ ተደስቶ፣ ሀገራችን ሰላሟ ተመልሶ የምናይ ያድርገን። እወዳችኋለሁ። ሰላምና ፍቅር በያላችሁበት ተመኝቻለሁ። በዚህ ጊዜ ያለምንም ጥፋት፣ ያለምንም ኃጢአት፣ ያለምንም ወንጀል፣ ያለ ፈጣሪ ፍቃድ ህይወታቸውን አሳልፈው የሰጡን በበረሃም ይሁን በየትኛውም ቦታ ከዚህ ዓለም በሞት ለተለዩ ወገኖቻችን ነፍስ ይማር ብያለሁ። እወዳችኋለሁ። ለሀገራችን ሰላሙን ያምጣልን። መልካም ጊዜ